ቅዱስ ሚካኤል ከዚህ ደግሞ እኔ ምን አደረኩ? አንቺ ጥሩ አይደለም ወግጅልኝ በቃ ያሸነፍኳት ሚስት ሆኖብን ወግጅሽ እንዲያልሽ በእነሱ ለስራትራቸው ነበር ይሄን ታውቂያለሽ ወይኔ ገዛኝ አንበሳው ባልሆነ ነገር እንዲልኩልሽ አሁን እስቲ ሰው ምን ይላል? አሁን እንደውን ገዛኸኝ ንጉሱ ባለበት ተደፍሮ ክንዱን ሳይትራስ የማንም ሌባ ሞሽላና ገብቶ የጋሽ ግቢት ዘረፍ ሲቀር ያለሽ ከዛ ብዙ ወርቅ ብዙ ብር ከዛ እንወስድና ማለት ነው። ከዛ ወጣን ኬካችን ብልት እናደርጋለን። ሌባ ሆነሽ ከተያዝሽ እኮ ቅጥቅጥ ነው የሚያደርጉሽ። እና እኛ ቤት የገቡት ሌቦች መች ተቀጠቀጡ? እንጥን በእናትሽ ሌባ ነው። ምንድን ነው? ምንም ምን እያደረግሽ ነው እንዴ? አትይኛ ጅል ነሽ። እሺ ጅል ወይዘሮ መድኃኒት እንግዲህ አይኗን ፍጥጥ ድርሷን ክትጥ አድርጋ ይሄን ቤተሰብ ለመበጥበጥ ቆርጣ ተነስታለች። እንግዲህ በሚገርም ሁኔታ እሱንም ጨዋታውን በይፋ ጀምረዋለች። እንግዲህ ማንም ባላሰበው መልኩ ቤተሰቧን ወይም ደግሞ እንግዲህ ይሄቷን ተጠረበጥጥ የምትችለውን ነገር ስትሞክር ነበረ። አንቺ ጅል ነሽ፣ ያንቺ ባል ማለት በጣም ኃይለኛ ሰው ነው፣ መጥፎ ሰው ነው። ወንድ ልጅ ምንም ያክል ቢታመን ወንድ ነው። ምክንያቱም አንቺን እዚህ አስቀምጦ እየሄደ ነው። ስለዚህ ለምንድን ነው እንደዚህ የምታደርጊው? ይሄን ነገር መጠርጠር አለብሽ። ይሄ ከሰላም የተወለደውም ልጅ የደረጀ ነው። ሲቀጥል እቺ ዲያጣም የደረጀ ልጅ ናት። ስለዚህ በቃ ንቂ ማርቲ፣ ትዳርሽን ፍቺ፣ እንደኔ ብቸኝነትሽን ምረጪ። ስለዚህ የራስሽን ህይወት ኑሪ። ለምን የምትቦሳቆዩ? በቃ ሲርከሰከስ ወንድ ልጅ ምንም ያክል እንትን ቢልሽ ይርከሰከሳል። ስለዚህ ለምን አንቺ እንደዚህ ታደርጊያለሽ? ለዚህ ለምን እንደዚህ ታደርጊያለሽ እያለች ነው የምትገኘው። እሷ ደግሞ አይ ማርታ ደግሞ ፕሊስ እባክሽ ተይኝ፣ በቃ እንደምወድሽን ያክል እንዳልጠላሽ በትዳሬና በህይወቴ መካከል አትግቢ፣ የሚጠበቅብኝ ነገር ሁሉ ደግሞ እኔ ለማስተካከል እሞክራለሁ። ስለዚህ ፕሊስ ረፊ እያለች ነው የምትገኘው። ስለዚህም እንግዲህ ወይዘሮ ማርታ በዚህ መካከል አላስገባሽም፣ በትዳሬ ላይ አላስጣልቃ እንድትገቢ አልፈቅድልሽም፣ ተይኝ ረፊ ብላ ስትቆጣት ወይም ደግሞ ፊት አልሰጣት ስትል እንግዲህ የራሷን አማራጭ ነው የተጠቀመችው። እሷ ምንድነው እንግዲህ በራሷ መንገድ መሄድና ይሄን ቤተሰብ ትርመስመሱ ማውጣት። የመጀመሪያው እንግዲህ ከሰላም ዘኑ ሰጂኝ የሰላም ልጅ ማየት ፈልጋለሁኛ። በዛ ላይ ደግሞ አንዲት አላባት ልጇን ወልዳ የታረሰች እናት ስሜቱ ምን ያክል እንደሆነ አውቀዋለሁ። ምክንያቱም የኔ ባልተቤቴም ነፍሰ ጡር ሆኜ በእርግዝና ላይ ሆኜ ነበር ይሄርኩት ይሄድብኝና ስለዚህ ያንን ብቸኝነቱን ህመሙን ስቃዩን በደም ጠንቅቄ እረዳታለሁ። ስለዚህ በዛ አማካኝነት እንግዲህ ላያት ፈልጋለሁ ማለት እንግዲህ አዛኝ ተቆርቋሪ መስላ ከሰላም ጋር ሄዳለች ማለት ነው። ሰላም ጋር እንግዲህ ማርታ ጋር አብረው ከዚህ በኋላ የመጀመሪያ እርምጃዋ ሰላምን እንኳን ማርያም ማረችሽ ወይ ደግሞ እንኳን ማርያም ፈታሽ ብላ አይደለም የጠየቀችው። የመጀመሪያ ገና ከበሩ ጋር ስትደርስ ሰላም ማርቲ እኔ ሌላ ነገር አልፈልግም፣ የመጀመሪያው የምፈልገው የሰላምን ልጅ ማየት ነው፣ ልጁን ብቻ ነው ማየት የምፈልገው ብላ ነው እንግዲህ ያቀረበችው። በዛም እንግዲህ ወይዘሮ ማርታ በጣም ነው የገረማት፣ በጣም ነው የተደነቀችው፣ በጣም ነው የደነገጠችው። ማለት እንዴት ተረጋጅ እንጂ ስትላት አይ በቃ ነገርኩሽ እኮ ማርቲ እንዴ ምንድነው በቃ የምፈልገው ልጁን ነው ብላ ነው እንግዲህ መጀመሪያ እንትን ያለችው። እንኳን ማርያም ማረችሽ ማርያም ፈታችሽ ምናምን የሚል ነገር ከቃሉ አልወጣም። ከዛ በኋላ እንግዲህ እርምጃዋ ሄደች ማለት ነው። ከዛም ወይዘሮ ማርታ በቃ በጣም ነው የተሸማቀቀችው ያፈረችው። አንደኛ ሰላም ይዞታ ካላችሁ ሰላም ያለችበት ሁኔታ አለ። ሁለተኛ ደግሞ እሷ በጣም ነው ያፈረችው። እንደምታውቁ ወይዘሮ ማርታ ለራሷ በጣም ትልቅ ክብር ያላት ሲናት፣ በዛ ላይ ደግሞ ለሰዎች ትንሽ ትልቅ ወንድ ሴት ህፃን አዋቂ ሳትል በጣም ሪስፔክት ክብር ያላት ሲናትና በዛም እንግዲህ ያንን መሰረት በማድረግ ይሄን ነገር እንደስትላትች ሴት በጣም ነው የደነገጠችው። ማለት እንዴት ምን አስባ ነው ብላ እንግዲህ በጣም ነው የተገረመችው። በዛም አማካኝነት እንግዲህ
ልጁን ሊና ያለቻት። ሰላምም እንግዲህ ምንም ሳትል ልጁን አሳየቻት። ልክ ልጁን እንዳየች በቃ ፊቷ ቀይር ነው ያለው ምናምን አየሽው እንዴት አባቱ እንደሚያምር በቃ እኔም እንደው እግዚአብሔር ፈቅዶልኝ እንደዛ አይነት ወንድ ልጅ ደሬን ባሳቅፈው ደስ ይለኛል ስትላት ነበርና ምንድን ነው ያለችው ደግሞ ሰላምዬን ራሷን ነው እኮ የሚመስለው አይደል እንዴ አየሽው መድዬ በጣም ነው የሚያምረው ምናምን ስትላት አዎ ግን እኔስ እሷን አልመሰለኝም የመሰለኝስ ውሃዬን ነው የሚመስል እንደ ቁርጥ እኔ እንኳን የማይመሳሰል ሰው ነው የሚመሳሰል ቢመስል እንደው የሆነ ነገርማ እየተሳሳተ ቡለናለኝ ምናምን እያለች እንግዲህ ሙድ እያያዘች ነበረ። እንግዲህ ወይዘሮ ማርታም እንዴ ቢታይ እንጂ ማነው መዲታይ እንጂ እንደዛ አይባልም እያለች እንግዲህ ባይኗ እየተቆጣች እየገረፈች ነው የሚጠብቀውን ነገር አድርጋ ቀጥታ እንግዲህ ወደ ቤታቸው ተመልሰዋል። ቤትም ከተመለሰች በኋላ እንግዲህ ነገርሽ ነበር አየሽው አይደለ ልጁ ራሱን ውሃዬን ነው የሚመስል በቃ እሱ ውሃዬን ነው ጅም በቃ ሁለቱም ልጆች የደረጃ ናቸው። ስለዚህ ተዳርሽን ፍንጂ ሲንግል ማም መሆን በጣም ቀላል ነው እያለች ነበርና ወይዘሮ ማርታ እንግዲህ በዛ አይመለከትሽም በትዳሬ ድጋሚ እንዲያገቢ ብላ ማስጠንቀቂያ ስትሰጣት ምን አማራጭ ነው ያዘችው በራሷ መንገድ ሄዳ ነገሮችን በሌላ መልኩ ማተራመስ። እሱም እንግዲህ የሚጀምረው ሰዎችን ገዝታ ወይም ደግሞ በመለከት ሰዎችን ልካ ከላከቻቸው በኋላ የሷን ጌጣጌጥ ወስደው ደብዳቤ ጥለው እንዲወጡ ደብዳቤው ደግሞ የተጻፈው በዳጣ አስመስለው ምናምን ነውና ግን እኔ አልተሳካላትም። አንደኛ አብጌል ሁሉም ነገር ሰምታችኋል፣ ሁለተኛ ደረጀ ያለውን ነገር ጠንቅቋ አውቋል። በዛ ላይ እነሱ ጃ ሳይሆን እንግዲህ ማርታም ሁሉ ነገር አብጌል አስረድታታለች። ምክንያቱም አብጌል ሁሉ ነገር ስለምታውቅ ስለዚህ አሁን ደረጀ እንግዲህ እንደውም ለማባረር ምክንያት አገኘው እያለ ነው። ምክንያቱም በፊት አትንጣም ቢል ያው ማርቲ ስለምትቆጣ፣ ሁለተኛ ደግሞ ከመጣችን በኋላ እቺ ተሄድ ብሎ ባለፈው ወስኖ ነበር። ግን ማርታ በጭራሽ አይሆንም ብላት ያው ተቆጥታ ነው እንደዛ የሆነውና እሱ ነገር ሲነባበር እንግዲህ በጣም ነው የሚያስጠላው። ኤኒዌይስ እንግዲህ ለአሁን በእርግጠኝነት መባረሯ ግድ ነው ብዬ አስባለሁ። ግን ምናልባት በይቅርታ ምናምን ልትታለፍ ትችል ይሆናል። እንግዲህ እሱን ቀጣዩን ደግሞ በቀጣይ ቪዲዮ ይዘን እንመጣለን። እሷስ ምን ትል ይሆን? ደረጀስ እንዴት ይመስላል? አዲስ ቪዲዮ እንገናኝ። ሰላም ቆዩ።